ሰላም ጤና ይስጥልኝ። የፓርስ ቀለም ነው። ዛሬ ደግሞ ይዤው የመጣሁት ምንድነው ብዙ ተማሪዎች የሚቸገሩባቸውን ፊደላትን ቴክኒካሊ እንዴት መለየት እንዳለብን ደግሞ በጣም ስለሚያስቸግሩ ነው። በተለይ አንደኛ ፊደልና አራተኛ ፊደል፣ ሶስተኛ ፊደልና ስድስተኛ ፊደሎችን እንዴት ነው መለየት የሚቻለው? አሁን እነዚህ ናቸው በጣም እያስቸገሩ ነው ያሉ አንደኛ ፊደል፣ አራተኛ ፊደል እና ሶስት እንዲሁም ስድስተኛ ፊደላትን እነሱ በጣም ያስቸግሩናል ነው። እነሱ እንዴት ነው የምንለያቸው? በተለይ የእንግሊዝኛ አልፋቤት ማንበብ የምትችሉ ልጆች ወይም ደግሞ ላቲን ፊደል ማንበብ የምትችሉ ልጆች በቀላሉ ድምፁን መለየት እንድትችሉ ማለት ነው። ምክንያቱም እያንዳንዱ ድምፅ የትኛው ቋንቋ ድምፅ ላይ ያለ፣ ለምሳሌ የአማርኛ ፊደሎች ከአ እና ከሀ በስተቀር ያሉት ድምጾች በድምፀ ልሳን ስንጽፋቸውና የትኛውም ዓለም ላይ ያለው ቋንቋ ፊደል ድምፁ እኛ ጋርም አለ። ስለዚህ ቴክኒካል ሆናችሁ እናንተ ብልህ ሆናችሁ አንደኛ እና አራተኛ፣ ሶስተኛ እና ስድስተኛ ድምጾችን በቀላሉ መስማት ትችላላችሁ ማለት ነው። አሁን ችግሩ ምንድነው? ለሁለት የድምጽ በደንብ አጣርቶ የመስማት ችግር በአንደኛ ፊደልና በአራተኛ ፊደል ስንጠራቸውም ስንሰማም እንዲሁም በሶስተኛና በስድስተኛ ፊደል መካከል ያሉ ልዩነቶች እናያለን። ይሄ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ተመልከቱ። በውስጥ መስመር መማር የምትፈልጉ በ0925318048 ላይ ደውሉልን። መልካም ቆይታ። እሺ አሁን አንደኛ ፊደል ለምሳሌ ኖርማሊ ይሄ ሃ እና የኛው ሃ ተመሳሳይ ድምፅ ስላላቸው ለመጥራት አይከብደን። ተመሳሳይ አጻጻፍ ነው ያለ ኤች ኤ ነው። ይሄኛውም ኤች ኤ ነው የምናደርገው። ኤች ኤ አድርገን ነው የምንጽፈው። ነገር ግን አሁን እዚህ ጋር ልዩነቱ ምንድን ነው? ይሄ አንደኛ ነው፣ ይሄ አራተኛ ፊደል ነው። ይሄም አንደኛ ነው፣ ይሄኛውም ይሄ ደግሞ አራተኛ ነው። አሁን ልዩነቱ እዚህ ጋር አይደለም። ለምሳሌ የመ የሰ ረ ቤተሰብ ሲሆኑ እነሱን ነው የምናየው። እነሱ በደንብ አድርገን እናያለን። ስለዚህ እነዚህ ሁሉም ሃ ነው። ይሄኛው ሃ ነው፣ ይሄኛው ሃ ተብሎ ነው የሚጠራው። ይሄኛው ማለት ነው። ይሄኛውም ተመሳሳይ የሆነ ድምፅ ነው ያለው ማለት ነው። ስለዚህ እንዴት ነው የምንለያቸው ነው? ወደ ቀጣዩ እንሄድ። እነዚህ አንደኛ እና አራተኛ ተመሳሳይ ድምፅ ያላቸው ኦኬ፣ ችግር የለም። ነገር ግን እዚህ ጋር እንመጣለን። የሃ ቤተሰብ ሆኖ የሃ ቤተሰብ ሶስተኛው ድምፅ ሂ ነው። ኤች አይ ብለን ነው ትራንስሊትሬት የምናደርገው እና ስድስተኛው ኤች ሉክ። አሁን የእንግሊዝኛ አልፋቤቶች አሉ። እንግሊሽ አልፋቤትስ ይሄኛው ስሙ ኤች ተብሎ ነው የሚጠራው። ኤች ይሄ ምን ብለን ነው የምንጠራው? ኤች ብለን ነው የምንጠራው። ኤች ብለን ነው የምንጠራው። ነገር ግን ሳውንዱ ድምፁ እንደዛ አይደለም። የአልፋቤቶች ድምፃቸውን በምናይ ጊዜ ወይም ሳውንዳቸው የኤች ተብሎ የሚጠራው ህ ተብሎ ነው የሚጠራው ማለት ነው። ህ ብለን ነው የምንጠራው። ይሄኛው ህ ብለን እንጠራዋለን ማለት ነው። እሱም በደንብ አንደርስታንድ ማድረግ አለባችሁ። ኖርማል ድምጾችን አንደርስታንድ የምታደርጉበት መንገድ ምንድነው? ለምሳሌ አ ብ ክ ስ ድ እ እያለን ነው የምንሄደው አይደለም እንዴ? ድምጾች እንደዛ ነው ድምጻቸው። ስሞች ከሆነ ግን ኤ ቢ ሲ ዲ ኢ ኤፍ ጂ እያልን ነው የምንሄደው። አሁን ይሄኛው ስሙ ከሆነ ኤች ነው ይሄኛው ማለት ነው። ይሄኛው ስሙ ኤች ነው። ድምፁ ግን ምንድነው? ህ ተብሎ ነው የሚጠራው። ይሄኛው ማለት ነው። ይሄኛው ትክክለኛ ድምፁ የዚህ ፊደል ትክክለኛ ስሙ ማለት ድምፁ ህ ተብሎ ነው የሚጠራው። ስለዚህ እዚህ ጋር ይሄና ይሄን ልዩነቱ ይሄኛው በኤች ብቻ የሚወከለው ይሄ ደግሞ በኤች አይ ሉክ ዘ ዲፈረንስ ሂ አን ይ ስሌበሪ አሁን ይሄ ስሌብል አለው። ስሌብል ኮንሲደር ማድረግ አለባችሁ። እንደ እንግሊዝኛ አማርኛ ፊደልም ምን አለው? ስሌብል ስላለው ማለት ነው። ስሌብል ስላለው ማለት ነው። ስለዚህ ሂ ስንል ኢ የሚለውን ፊደል ኮንሲደር ማድረግ አለባችሁ። ኢ ሚል ድምፅ እንዳለው እሱን ማሰብ አለባችሁ። ህ ስል ግን ዘ ቬሪ ሾርት ሳውንድ ነው። በጣም አጭር ድምፅ ማለት ነው። ህ ምን አይነት ድምፅ ነው አይደል? ይሄኛው ወይም ይሄ ማለት ነው አጭር ድምፅ ነው ያለው። አጭር ድምፅ ነው ያለው ማለት። ስለዚህ እሱን ነገር በደንብ ማወቅ መቻል አለባችሁ ማለት ነው። አጭር ድምፅ ነው ያለው።
ህ ስትሉ አጭር ድምፅ ነው። ቬሪ ሾርት ሳውንድ ነው ያለው። ሂ ስንል ግን ቬሪ ሎንግ ሳውንድ ነው። ኮምፔር ቱ ዛት ዋት ህ ወይም ደግሞ ከህ ጋር ስታነጻጽሩ ስታወዳዱ ድምፁ ረዘም ያለ ነው። ስሌብል አለው ማለት ነው። ስሌብል አለው። አሁን ይሄኛው ኢ የሚለውን ኮንሲደር አድርጉ። ቢካዝ ኦፍ ዳት ሂ ስንል በጣም ድምፁ የሚጎተትና የሚጎተት ድምፅ ሆነ ማለት ሎንግ ሳውንድ አለው ማለት ነው። ስለዚህ ህ እና ቬሪ ሾርት ሳውንድ ህ ስትሉ ባጭር ነው የሚቆረጠው። ሂ ስትሉ ግን ይ የሚል ድምፅ አለ ማለት ነው። ሊ ስንል ሚ ስንል ስለዚህ ኢ እና ይ የሚል ድምፆችን መርሳት የለብንም ማለት ነው። አይ ዋይ ኢ ብለን እነዚህን ድምፆች መርሳት የለብንም። ዛስ ዲፍረንስ። ሌላኛው ለና ላ እነዚህ ድምፆች እናያለን። አሁን ምክንያት ብዙ ሰዎች የምትቸገሩበት ይሄኛው አንደኛ ድምፅ ነው፣ ይሄኛው አራተኛ ነው። ሉክ ይሄኛው እና ይሄኛው በደንብ ይሄኛው ሁሉም በኤል ነው የሚጀምሩት፣ ይሄም በኤል ነው የሚጀምሩት። ልዩነቱ እዚህ ጋር የአንደኛ ፊደል ኢ ነው አናባቢ የሚሆነው ከሀ በስተቀር፣ የዚህኛው ደግሞ ኤ ነው። ሁለቱ ሳውንዶች ፍጹም የተለያዩ ድምጾች ናቸው። ኢ አይዘር ኢ ተብሎ ይነበባል ወይም ኤ ተብሎ ይነበባል። ይሄኛው ኢ ለአምስተኛ ድምጾችም ስለምንጠቀምበት ማለት ነው። ይሄኛው ለአምስተኛ ድምጾችም እንጠቀምበታለን። ይሄኛው ግን የሚያገለግለው ለአራተኛ ድምጾች ነው እና ለአንደኛ ድምጾች ለሃ ቤተሰብ ለሃ ፋሚሊ ማለት እና ራሱን አ ፊደል ለመወከል ወይም ትራንስሊትሬት ለማድረግ ይህን ድምጽ እንጠቀማለን ይሄኛው ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት ምንድን ነው ካላችሁ፣ በሁለቱ መካከል ለ ስትሉ ኤል ኢ ነው። ል ድምፀ ልሳን ትራንስክሪፕሽን የሚባለው ነገር እዚህ ጋር ነው የሚጠቅማችሁ። ል አሁን ዝም ብሎ በኢ በኤ ይወከላል ወይም ደግሞ በኢ ይወከላል ብሎ መግለጽ ያን ያክል ተገቢ አይደለም ብዬ አስባለሁ። ድምጾችን ውክልናቸው ማወቅ መቻል አለብን። ምን ተብሎ የሚነበቡ አሁን ለ በኤል ኢ ይወከላል፣ ላ በኤል ኢ ይወከላል። በጣም የቆየ የማስተማር ስርዓት ነው። ምን ተብሎ መነገር ያለበት ድምጾችን መጥራት ያለብን ድምጾቹን መጥራት ያለብን። ቢካዝ ይሄ ድምፀ ልሳን ነው፣ ትራንስክሪፕሽን ነው። ይሄ ድምፀ ልሳን ደግሞ ግዴታ መነበብ ያለበት ስናነበው ይሄ ድምፅ ማን ነው ነው። ኤል ድምፁ ማን ነው ነው ዋናው ነገር። ኤል ፊደል ድምፁ ማን ነው የሚለው ማወቅ መቻል አለብን። ሰዎች የምናስረዳቸው አንደኛና አራተኛ ፊደሎች እንዴት ማንበብ እንዳለባቸው በትክክለኛው የአነባበብ ወይም የድምፅ ውክልናውን በደንብ ማስረዳት መቻል አለብን ማለት ነው። ስለዚህ ለ ስንል ኤል እኛውን ል ሳይሆን ል ማለት ል ሚለውን ከነገርናቸው በኋላ ኖርማሊ ሚለው ድምፅ በአማርኛ ይዋጣል፣ በእንግሊዝኛ ምን ይሆናል? ሳይለንት ሳውንድ ነው ማለት ነው። ስለዚህ ምን እናደርጋለን ማለት ነው? አፋችን አይከፈትም ማለት ነው። እዚህ ጋር አሁን በጣም እዚህ ጋር ነው ችግሩ። የንግግር ክፍሎችን ደግሞ በደንብ በቀጣይ እንመጣበታለን። ይሄ ፊደል መ ፊደል፣ በ ፊደል፣ ቨ ፊደል የት ነው የሚፈጠረው? መፈጠሪያ ቦታቸውን ማወቅ የአንደኛ ፊደል፣ አራተኛ ፊደል፣ 3 እና 6ኛ ፊደሎችን በትክክል ለማንበብ ይረዱናል ማለት ነው። ፕላስ ደግሞ ሾርት ሳውንድ፣ ሎንግ ሳውንድ የሚሉ ነገሮች፣ አጭር ድምፅና ረዥም ድምፅ የሚሉ ነገሮችን በደንብ ማወቅ አለብን ማለት ነው። ኮምፔር ቱ ዳት ላ ረዘም ያለ ድምፅ ነው ያለው ማለት ምን አንደኛ ጉሮሯችን ምን ይሆናል ማለት ነው? ይከፈታል። በማን ተጽዕኖ? በኤ ተጽዕኖ ወይም ደግሞ አ በሚባለው በአማርኛ በድምፀ ልሳን ስንጽፈው የኛው ል አ ነው የምንለው። ል አ አሁን ይህን ቴክኒክ ማስተማር ለእናንተ ወሳኝ ነው። እያንዳንዱ በድምፀ ልሳን በትራንስክሪፕሽን ማስተማር በጣም ወሳኝ ነው። ምክንያቱም አንደኛ ድምፅና አራተኛ ድምፅ በደንብ ማንበብ እንድትችሉ ያስችላችኋል ማለት። ስለዚህ አራተኛውን ል አ ብለን ስናነበው አንደኛው ል አ ነው። ሉክ ዘ ዲፍረንስ። አ ስንል ጉሮሯችን በጣም ይከፈታል። ስለዚህ አንደኛና አራተኛ ድምጾች በቀላሉ ማዳመጥና
መለየት እንችላለን ወይም መጻፍ እንችላለን ማለት ነው። ስለዚህ ለስትሉ ኦልሬዲ አፋችን የተረጋጋ ነው፣ ጉሮሯችን የተረጋጋ ነው። ነው የምንለው በጣም አይከፈትም። ባህሪው የተፈጥሮ የድምጹን ተፈጥሮ አንደርስታንድ ማድረግ ነው። ስንል የድምጹ ተፈጥሮ ጉሮሯችን ይከፈታል፣ ሃይ ቫይብሬሽን አለው ማለት ነው። ሃይ ቫይብሬሽን ይኖራል፣ በደንብ ይከፈታል። ስለዚህ ልአ ነው የምንለው። ስለዚህ አሁን ይሄ መጠቀም የድምፀ ልሳን ወይ ትራንስክሪፕሽን መጠቀም ወሳኝ ነው ማለት ነው። ልአ ስንል ሰው በቀላሉ ጉሮሮ የሚከፈት ድምፅ ስለሆነ ላ ብለን ለማንበብ ያግዘናል። እዚህ ፕራክቲስ ነው የሚጠይቀው፣ ፕራክቲስ ማድረግ አለብን ማለት ነው። ስለዚህ እነዚህ በደንብ ማጥናት መቻል አለባችሁ። ሌላው ምን ማለት ነው? ይሄኛው በምን ይወከላል? ድምፀ ልሳን ስንጽፍ የመጀመሪያ ፊደሎች በዚህ ነው የምንጽፈው፣ በኢ ነው የሚወከለው። ከዛ ኡ በምንድን ነው የሚወከለው? በዩ ነው። እነዚህ ድምጾች መረዳት መቻል አለብን። እሺ፣ ከዛ ኢ አለ፣ በማን ነው የሚወከለው? በአይ እንደሚወከል መርሳት የለብንም። ከዛ አራተኛ ድምጽ በማን ይወከላል? በኤ። አንደኛው ድምጽ እንዲሁ ይሄኛው አ ነው፣ በኤ ነው የሚወከለው። ሌላው ይሄኛው አራተኛው ጋር ተመሳሳይ ነው ውክልናቸው ማለት ነው። ስለዚህ እነዚህ ነገሮች በደንብ መለየት መቻል አለብን። ከዛ አምስተኛ ኤ ፊደል ለምሳሌ በኢ ነው የሚወከለው፣ በኢ ማለት ነው። አሁን እዚህ ጋር ኤ ተብሎም ትነበባለች፣ ኢ ተብላም ትነበባለች። የተለያየ ድምፅ። ለዛ ነው የእንግሊዝኛ ቫውል ሳውንድስ 20 ናቸው የሚባለው። ስንት ናቸው? 20 ቫውል ሳውንዶች አሉ። እነሱ በደንብ መለየት አለብን። ከዛ እንግሊዝኛ ለማንበብ ለመጻፍ ስፔል ለማድረግ አንቸገርም ማለት ነው። ስለዚህ እነዚህ ነገሮች በደንብ አንደርስታንድ ማድረግ መቻል አለብን። ሌላው ስድስተኛ ድምፅ ብዙ ጊዜ በአይ እንጽፋለን፣ በኢም እንጽፈዋለን። በኢ የምንጽፈው መቼ ነው? በአይ የምንጽፈው መቼ ነው? እሱ ስሞችን በምንጽፍ ጊዜ በእ ፊደል በምንጀምር ጊዜ ኢ እንጠቀማለን ማለት ነው። አሊያ ግን ምንድነው የሚሆነው ማለት ነው? በአይ ነው የምንጽፈው ማለት ነው። ዜን መጨረሻው ኦ ራሱ ኦ ነው የሚሆነው። የኦ ፊደል ኦ ነው በቀላሉ የምንጽፈው ማለት ነው። ይሄኛው እንደያደረግን እነዚህ በደንብ አንደርስታንድ ማድረግ መቻል አለብን ማለት እነዚህን ድምጾች። ስለዚህ 20 ድምጾች እነማን ናቸው የሚለውን ደግሞ በቀጣይ ክፍል ይዘን የምንመጣ ይሆናል። በውስጥ መስመር እንግሊዝኛና አማርኛ ለጀማሪዎች ፎር ቢጊነርስ መማር ፈልጉ አናግሩን። 0925 ማለት 0925 31 80 48 በዚህ ስልክ ደውሉልን። ለዛሬ በቃናል። ባባይ